ኦልራይት በባለፈው የምታስተውሱ ከሆነ ቀጥታ ማይተረጎሙ እንግሊዘኞች ብለን ጀምረን ነበረ። የመጀመሪያው ፍሬዛል ቨርብ ነው። ፍሬዛል ቨርብ ቀጥታ አይተረጎምም ማለት ነው። ቀጥሎ ኢዲየምስ አይተናል በተወሰነ መልኩ። ዛሬ ደግሞ ኢዲየምን እንቀጥልና ሌሎችን ደግሞ እናያለን ማለት ነው። በነገራችን ላይ ቀጥታ ማይተረጎሙ እንግሊዘኞች እነዚህ ናቸው። ነምበር 1 ፍሬዛል ቨርብ፣ ነምበር 2 ኢዲየምስ፣ ነምበር 3 ፕሮቨርብ፣ ነምበር 4 ሜታፎሪክ ስፒች፣ ነምበር 5 ስላንግ፣ ነምበር 6 ፊጋራቲቭ ስፒች። እነዚህ ቋንቋዎች እነዚህ እንግሊዘኞች ቀጥታ አይተረጎሙም ማለት ነው። ኦኬ ኢዲየምስ የተወሰኑ ጽንሰ ሐሳቦችን አይተናል። ፈሊጣዊ ንግግሮችን ለመረዳት ምንድነው ማድረግ ያለብን? ቃል በቃል ሳይሆን የምንረዳው አንድ ሰው ሲያወራው እንዴት እንዳወራው፣ እንዴት እንደገለጸው፣ ለምን ያንን ቃል እንደተጠቀመ፣ ለምን ያልተለመደ ቃል እንደተጠቀመ ማለት ነው። ቀደም ብሎ ከተጠየቀው ጥያቄ ተነስተን ነው ገምተን የምናውቀው ማለት ነው። እንዳልኳችሁ ለምሳሌ አንድ ሰው I got a job promotion ቢል hats off ካለ ራይት እንኳን ደስ ያለህ እያለ ነው። በዛ መገመት እንችላለን ማለት ነው። ኦኬ እስኪ አንዳንድ ኢዲየሞችን እንይ ማለት ነው። a pieces of cake አንድ ሰው a pieces of cake ካለ ቀጥታ ብንተረጉመው የተቆራረጠ ኬክ ነው የሚመስለው፣ ነገር ግን አይደለም፣ ቀጥታ አይተረጎምም። something is easy ማለት ነው። a pieces of cake በጣም ቀላል ነው ማለት ነው። ስለዚህ በጣም ቀላል ነው ለማለት እናንተ a piece of cake ትላላችሁ ማለት ነው። ወይንም easy peasy ይላሉ። easy peasy ማለት ቀላል ነው ማለት ነው። ሁለተኛ let's hit the road መንገዱን እንምታው ሳይሆን እንንካው ወይንም እንሂድ ማለት ነው። አሁን ብዙ ጊዜ በአማርኛ እንቆስቆሰው ይላሉ። ኦኬ እንቆስቆሰው እንደዚህ አይነት ትርጉም ነው የሚኖረው ማለት ነው። let's hit the road። ሶስተኛ bear the cost። ለምሳሌ ሬስቶራንት ውስጥ ብትሆኑ ማን ይክፈል ሲባል no problem I will bear the cost ካለ እኔ ሂሳቡን እዘጋዋለሁ ማለት ነው። ብዙ ጊዜ ኖርማል ባይሆንም kill the bill ይላሉ። kill the bill ኦኬ ብዙ ጊዜ ያልተለመደ እንግሊዘኛ ቢሆንም እንደዚህም ይላሉ። ግን bear the cost ሂሳቡን መዝጋት ማለት ነው። ሌላ አራተኛ speak of the devil። በባለፈውም ይሄንን እንግሊዘኛ ነግራችኋለሁ። speak of the devil ቀጥታ እንተርጉሞ ካልን የሚሆነው ምንድነው? ሰይጣኑን አናግረው ነው የሚሆነው ቀጥታ ስትተረጉሙት። ነገር ግን ልክ ስናነሳ መጣህ ማለት ነው። ለምሳሌ አንድ ሰው ስለ አንድ ሰው ያወራችሁ የሆነ ሰው ከመጣ speak of the devil ትላላችሁ። ልክ ስናነሳ ስምህን ስናነሳ መጣህ ማለት ነው። ሌላ አምስተኛ I am over the moon። ኦኬ I am over the moon ቀጥታ ቢተረጎም ከጨረቃ በላይ ነኝ የሚተርጉም ነው የሚኖረው፣ ግን አይደለም። I am over the moon ማለት ፈንጥዣለሁ ወይንም እጅግ በጣም ደስ ብሎኛል ማለት ነው። ስለዚህ ኢዲየምስ ቀጥታ አይተረጎሙም፣ በጣም አስቸጋሪ ናቸው ማለት ነው። ኦልራይት እንዲያውም አንዱ የነገረኝ ነው እንደዚህ ኦኬ ያን ለከስላንግ ነው። ኦልራይት ስላንግ ላይ ስንመጣ አጫውታችኋለሁ ማለት ነው። ኦኬ እሺ ዛሬ ኢዲየምስን አይተናል። በሚቀጥለው ደግሞ ሌሎች እናያለን ማለት ነው። ቴንክ ዩ። Welcome to this YouTube channel. And it's called Designed to help you fundamental English is advanced. They don't have to buy 10 different books. So I learned